ከፍተኛ የትምህርት ተቋማት በማህበረሰቡ የሚስተዋሉ ችግሮችን ለመቅረፍ ብሎም ሀገራዊ እድገትን ለማረጋገጥ የሚያስችሉ ጥናትና ምርምሮችን ለማሳደግ ሚናቸው የላቀ መሆኑ ሙን ነው። ሆኖም ከፍተኛ የትምህርት ተቋማት ላይ በሚስተዋሉ የአሰራር ችግሮች ምክንያት ተቋማቱ የታለመላቸውን ያህል ውጤታማ ለመሆናቸው ይነገራል። ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት አቅምን ለማጎልበት ብሎም ደረጃቸውን ለመገምገም የቁልፍ ተግባራት አመላካሽ መመሪያዎችን በማስቀመጥ የአፈጻጸም ሂደታቸውን የሚለካበት አሰራር መዘርጋቱ ይታወቃል። ሚኒስቴሩ በተቋማቱ በ2018 6 ወራት ሊተገበሩ የታቀዱ ስራዎች የተገኙ ውጤቶች ላይ የሚመክር መድረክን አካሂዷል። በመድረኩ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች አስፈላጊ ብሎም ትርጉም ያለው አገልግሎትን ለማህበረሰቡ ከመስጠት ረገድ ችግር እንዳለባቸው ነው የገለጹት። ጥቂት ተቋማት ላይ ለውጥ እየተመዘገበ ቢሆንም ጥራት ያለው ትምህርትን ተደራሽ ለማድረግ ከፍተኛ ስራ ይጠይቃቸዋልን ብለዋል። ዩኒቨርሲቲዎችን ለመለወጥ በሚሞከርበት ጊዜ የምናየው ነገር ስቲል የሚገርም ስርቆቱ እኮ ኦርጋናይዝድ የሆነ የታሰበበት የዩኒቨርሲቲ ተቋማትን ብዙ በነገራችን ላይ ሁሌም እንደዚህ ሰዋራ ንጹህ የሆኑ ጠንካራ ሰዎች ይሉ ማለት አሉ። የዩኒቨርሲቲ አይሲቲ ሰዎች ፈተና ያሰርቃሉ። ዩኒቨርሲቲ ውስጥ ያሉ መምህራን ፈተና ሰርቀው ለሌላ ሰው ይፈተናሉ። ትምህርት ሚኒስቴር ያለው የከፍተኛ ትምህርት ዘርፍ ራሱ ኢንዋን ፎርም ኦር አናዘር ሌሎች ሲሰርቁ አይኑን እያየ እንዳላየ እየዞረ ያሳያል። እና ሲስተሚክ የሆነ ተቀብለነዋል። በተወሰነ ደረጃ እንደዚህ አይነት ነገሮችን አዚፍ ያ ኖርማል ተቀብለነዋል። እና አንድ መሆን ያለበት ነው ሪሊ ይሄ በየ6 ወሩ የምታደርጉትን ግምገማ ስታረጉ አንድ መሆን ያለበት ያንን ነገር መርምሮ when are we going to get out of this መጀመሪያ የሲስተሙን ኢንቴግሪቲ እስኪናስጠብቅ ሪሊ እንደ ተቋም በሁለት እግራቸው የሚቆሙ ኢንቴግሪቲ ያላቸው ተቋሞች እናርጋቸው with all the other difficulties ኢቭን ይሄ የትምህርት ኳሊቲ ምናምን ለማስጨመር የሚሆነው ነገር ይመጣል ቀስ ብሎ። ተለዋዋጭ በሆነው የዓለም ሁኔታ ጫናን የሚቋቋም ትውልድን ለመፍጠር ከፍተኛ የትምህርት ተቋማት ኃላፊነታቸው የላቀ መሆኑን የጠቆሙት ሚኒስትሩ ከጊዜው ጋር የሚራመድ አካሄድን መከተል እንደሚገባም ነው የገለጹት። እንዲሁም ተቋማቱ ሀገራዊ አጀንዳዎች ላይ ያተኮሩ መሆን እንዳለባቸው አሳስበዋል። ዩኒቨርሲቲዎች እንደ አገር ያስፈልጉናል። ሲሪየስ ሪሰርች የሚሰሩ ሰዎች እንደ አገር ያስፈልጉናል። ዘመኑ ወዴት እየሄደ እንደሆነ እኮ እያያችሁት እኮ ዝም ብሎ ኢሬሌቨንት እንዳትሆኑ በተቻለ ፍጥነት we really have to go fast። ያን ቁጭ ብላችሁ ኢራን ምን የሚሆነው ነገር ዓለም ላይ የሚሆነው ነገር ስታዩ እኮ እንደ ሀገር ከፍተኛ አደጋ እየመጣብን ያለ ምን እንደሚሆን እንኳን ነው ሰብሰብ ብለን ትንሽ ደህና አቅጣጫ ይዘን እኛ የድሮ ሲቪላይዜሽን ነን we have a history we have a memory ብለን መሰባሰብ ካልቻል ይሄ ወጀብ ኮምፕሊትሊ ይዞን ነው የሚጠፋው። ያን ደግሞ መከላከል የመከላከያ ስራ የሀገራችን ምሁራን የሚሰጡት የአጠቃላይ አቅጣጫ is extremely significant። ለሱ ደግሞ ዩኒቨርሲቲዎቹ extremely important ናቸው። በህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ነገሪ ሌንጮ ዩኒቨርሲቲዎች በቴክኖሎጂ ግብርና እንዲሁም በተለያዩ ዘርፎች እድገትን ለማረጋገጥ ፋይዳቸው ከፍተኛ ነው ብለዋል። ተቋማቱ በዚህ ረገድ ለውጥ እየተመዘገበባቸው መሆኑን የጠቆሙት ከዚህ በፊት የጥናትና ምርምር ስራዎች አንድ ምሁር ወይ ደግሞ አንድ ዩኒቨርሲቲ መምህር ደረጃውን ለማሻሻል የሚያስተምረውን ትምህርት ምናልባት ወይ ሞጁል ለማዘጋጀት ወይ መጽሐፍ ለመጻፍ ወይ ደግሞ ደረጃቸውን ስንል ፕሮፌሰር ለመሆን የሚሰሩበት ሁኔታ አለ። ነገር ግን ጥናቱ ካለቀ በኋላ ውጤቱ መሬት ላይ ምን አመጣ ለሀገር ስንል ብዙ የማይታይበት ሁኔታ አለ። አሁን ይሄ ኮምፕሊትሊ እንዲለወጥ ተደርጓል ማለት እንችላለን ማለት ነው። በትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ዘርፍ ሚኒስትር ዴኤታ ኮራጡ ሽኔ በበኩላቸው የከፍተኛ ትምህርት ተቋማትን የአሰራርና አፈጻጸምን ለመከታተል በተዘረጋው አሰራር ተቋማቱ ላይ የሚስተዋሉ ችግሮችን ለመረዳትና የመፍትሄ አቅጣጫ ለማስቀመጥ ማገዙን ተናግረዋል። የምርምር ውጤታማነትን ለማሳደግ ለተማሪዎች ውጤት መሻሻልና የተቋማትን ትብብር ለማሳደግ እገዛ ማድረጉንም ነው የገለጹት። ከመማር ማስተማር ከማስመረቅ አልፎ ትምህርትና ምርምሩ ምን ውጤት በአገሪቱ በማህበረሰቡ ላይ አመጣ በሚለው ያ በመጀመሪያ የአመለካከት ለውጥ እየመጣ ነው። ትልቁ ስኬት ይሄ ነው። ከዛም በተረፈ ደግሞ ዩኒቨርሲቲዎች አሁን ያላቸውን መነሻ አፈጻጸም አይቶ በመቀጠለው ይሄንን አሻሽላሉ ብሎ ማሰብ ጀምረዋል። ለምሳሌ መሻል ያየንባቸው የተማሪዎች ስኬት ምጣኔ ማለት የማለፍ ምጣኔ በተለይ ደግሞ የምርምር ውጤት እድገት
ጥራትም እድገት ጥሩ ጅማሮች አሉ ማለት ነው። ጥራት ያለው ትምህርትን ተደራሽ ከማድረግ ረገድም ከፍተኛ የትምህርት ተቋማት በትኩረት መስራት እንደሚጠይቃቸው በመድረኩ አጽንኦት ተሰጥቶታል።